አለፈና ቀኑም አለፈና ጊዜው አለፈና ይኸው እናንተ ተራርቀን ቀረን አማላይ ገፋና ቀኑም አለፈና ጊዜው አለፈና ቀኑም አለፈና ጊዜው አለፈና ይኸው እናንተ ተራርቀን ቀረን አማላይ ገፋና በፍቅራችን ሰዓት ስንቱ እንዳላጀበን በፍቅራችን ጊዜ ስንቱ እንዳልከበበን እንዴት ሰው እንጣ የሚያቀራርበን ጸቡን እንዳረሳው ከአንጀት ተካክሰን ጸቡን እንዳንተወው ከአንጀት ተካክሰን አስታራቂም ጠፋ የሚያቀራርበን ዋልኩት ውለታ ይሄ ነው ወይ ውርሴ ልፋቴ ድካሜ
ከሆነ ቅርሴ አሃ ዝምታ ነው መልሴ ክፉ ደግ አትበል አታውጋ ምላሴ አሃ ዝምታ ነው መልሴ ዝምታ ነው መልሴ ዝምታ ነው መልሴ ሾተሉ እስኪነቀል የነገር አንካሴ ዝምታ ነው መልሴ የእውነት ፀሐይ ወጥታ እስከሚታይ ክሴ ዝምታ ነው መልሴ ቦታው ተዳፍኖ ባይወጣም እውነቴ ካፌ ወጣ አፋፍ ነው ይዘጋ አንደበቴ የተወረወረው የነገር አንካሴ ባይገላ አብስሎኛል ባትወጣ ነፍሴ ለኑሮዬ ማማር ስለፋ ስደክም ነገሬ ወጋውን ቁስሌን እንዴት ላክም ከአምላክ ዘንድ ቀርቦ እስከሚታይ ክሴ ክፉ ደግ አልልም ተዘግዘግ ራሴ ቀና እስከምትል ራሴ ወዳጅ ጠላቴን አወቅሁት ዝምታዬን ገደልኩት ወርጃው ይውረድ ግላሱ ይታሰር ዘንድ ፈረሱ ለክፋት ለተንኰል ለቅሶ ዝምታ ብቻ ነው መልሱ ዝምታ ነው መልሴ ዝምታ ነው መልሴ ሾተሉ እስኪነቀል የነገር አንካሴ ዝምታ ነው መልሴ የእውነት ፀሐይ ወጥታ እስከሚታይ ክሴ ዝምታ ነው መልሴ ዋልኩት ውለታ ይሄ ነው ወይ ውርሴ ልፋቴ ድካሜ ይሄ ነው ወይ ውርሴ እንግዲህ ምን ልበል ይህ ከሆነ ቅርሴ አሃ ዝምታ ነው መልሴ ክፉ ደግ አትበል አታውጋ ምላሴ አሃ ዝምታ ነው መልሴ
ዝምታ ነው መልሴ ዝምታ ነው መልሴ ሾተሉ እስኪነቀል የነገር አንካሴ ዝምታ ነው መልሴ የእውነት ፀሐይ ወጣ እስከሚታይ ክሴ ዝምታ ነው መልሴ ከፀሐይ ከውርጩ ከንዳድ ሐሩሩ ዛሬ በሰው ብሷል ሰውን ማስጠቆሮ ጥላት ነው መሰለኝ ፊቴን አጥቁሮኛል እንደው ያለ መልኬ ሰጥቶኛል ሲመል ጎራዴውን ስንቱን ጦር መክቶ እንዴት ይኖራል ሰው በነገር ተወቅቶ በቅሎዬም ጋት ይግባ ይታሰር ፈረሴ እኔ አልወጣም ሸንጎ ሳሽን ዋሴ የሰው ልጅ ሆዱ ሲከፋው ይዘምን ከሰው ሲገባው መሄጃ መውጫ ሲከፋው ዝምታ ብቻ ነው ተስፋው ሆድ ከታገሰ ከቻለ የማያልፍ ቀን ምን አለ ለክፋት ለተንኮል ብሶ ዝምታ ብቻ ነው መልሶ ዝምታ ነው መልሴ ዝምታ ነው መልሴ ሾተሉ እስኪነቀል የነገር አንካሴ ዝምታ ነው መልሴ የእውነት ፀሐይ ወጣ እስከሚታይ ክሴ ዝምታ ነው መልሴ የእውነት ፀሐይ ወጣ እስከሚታይ ክሴ ዝምታ ነው መልሴ ዝምታ ነው መልሴ አቤት ፋና ላምሮት ስንት አይነት ባለተሰጦችን ያሳየናል። እውነት ለሁለቱም በድጋሚ ዳኞች በደንብ የሁለታችሁንም በጣም አሪፉንም ያው ክፍተቱንም ይነግሯቸዋል። ግን እኔ ገረመኝ ዳንኤል በጣም ብዙ ምዕራፎችን እዚህ ቁጭ ብሎ ይሰማልና በጣም ለረጅም ጊዜ በፋና ላምሮት ውድድር ላይ እዚሁ እንደ ኦዲየንስ ቁጭ ብሎ ብዙ ጊዜ ሲሰማ ነበርና ከድምጹ ከምናምን ብቃቱ ባለፈ ብዙ ዳኞችን የሰማ ይመስለኛል በዛሬ ያቀራረቡና ይሄ ወደ ብልጥ የሚባሉ ድምጻውያን አካባቢ ይሄ እንዴት ድምጽ መመጠን እንዳለበት ምናምን እየገባ ይመስለኛል። እኔ ዳኞች እውነቱን ይነግሯል። ሄለን በቃ ሁለታችሁንም ሁሌ እዚህ ፋና ላምሮት ላይ በጣም ድንቅ ድንቅ ልጆች ይመጣሉ። ግን በዘፈን ምርጫና በሆኑ ነገሮች የሆነ መሃል ላይ ምናምን እንሸዋወዳለንና ድምጽሽ በጣም ነው የሚጣፍጠው። እንደዚህ ድምጽ ይገለጽ አይገለጽ አላቅም። ግን ለሁለታችሁ መልካም እድል አንበሶች። እውነተኛውን ደግሞ ከዳኞች አዲ ይባላል። ድምጿ በጣም ይጣፍጣል። የእውነት ልትደሰች ይገባሻል።
ከሄለን ነው የሚጀምረው ከድምጸ ጣፋጯ የብርቱካን ዱባለን ቀኑ ማለፈና የሚለውን ዜማ ነው ይዘሽ መጣሹ በጣም ጥሩ አድርገሽ የራስሽ አድርገሽ ዘፈንሹና እኔ በጣም ነው ደስ ያለኝ የቆየ ዘፈን ነው በጊዜው እንግዲህ ቅጂው ምናምኑም እንዳሁን እንዳሉ ዘፈኖች ጥርት ያሉ አይደሉም አሁን በዘፈንሽው ልክ ተሰማው ግን በጣም ነው ደስ ያለኝና በጣም ጥሩ አድርገሽ ነው የተጫወትሽው አሁንም አበክሬ የምነግርሽ ቅኝት ላይ እንድትጠነቀቂ ነው መልካም እድል እመኛለሁ ዳንኤል አለልኝ የጋሽ መሐሙድ አህመድን ዝምታ ነው መልሴን በጣም ቆንጆ ዜማ ነው ይዘህ መጣው የዘፈንክበትም ልክ በጣም በጥሩ ሁኔታ ነው አንድ ነገር የተረዳሁት በደንብ ስሜት ተረድቶ ስሜት ማጋባት ላይ በደንብ ስታስብበት ስሰራበት እንደከረምክ ያስታውቃል የዘፈን አረዳድህ በጣም ጥሩ ነው ብዙ ነገሩ ጥሩ ነው አንተ ጋም እየሞቀ ሲመጣ ቅኝቱ ቆንጆ ሆነ መጀመሪያ አካባቢ ከቅኝት ጋር በተያዘ ችግሮች ነበሩ ከመጀመሪያው ሞቆ መግባትን እንድታስቡበት ነው ለሁለታችሁ መልካም እድል እመኛለሁ እሺ የሁለታችሁም በጣም እጅግ በጣም ውብ ፐርፎርማንስ ጨብጨባ ይገባችኋል ሁለታችሁ ለሁለት በጣም በመገረም በመደመም ውስጥ ነው እኛ ሳዳምጣችሁ የነበረው የእውነት ለመናገር ዛሬ የመጀመሪያ ዊክ ፐርፎርማንስ ነው ለማለት እኔ በጣም እቸገራለሁ እንደዚህ አይነት ከፍታ ላይ የምንደርሰው ወደ ምዕራፉ መጨረሻዎች አካባቢ ነውና ከዚህ በኋላ ምን ልታሳዩኝ እንደሆነ እኔ በቃ ጉጉቴ እሱን ማየት ነው ቀጣዮቹን ሳምንታት በምን አይነት ከፍታ ይመጣሉ እነዚህ ልጆች እያልኩኝ በቃ እሱን ነው ሳስብ የነበረውና በጣም ግሩም ነው ሄለን በጣም እጅግ በጣም ግሩም ነው ደግሞ ደስ ያለኝ ነገር ምን መሰለሽ ይሄ ዘፈን ለመጀመሪያ ጊዜ ነው ስቴጅ ላይ ሲቀርብ በውድድር ነገርና እንደዚህ ያልተሰሩ ግን በጣም ቆንጆ ዜማዎችን ማምጣት በራሱ በጣም ትልቅ ብቃት ስለሆነ በደንብ እንዲ ያልተነኩ ኤሪያዎች ላይ ትኩረት ማድረግሽን መቀጠል አለብሽ በጣም ውብ ፐርፎርማንስ ነው ሁለት ነገር ብቻ ነው እዚህ ጋር መነግርሽ አንደኛ ቅኝት ላይ አሁንም በጣም ሴንሲቲቭ ነኝ በዚህ ልክ እየሰራሽ በቃ ኖ ኮሜንት አይነት ፐርፎርማንስ መስራት አለብሽ ምንም ነገር ሐሳብ መነሳት የለበት ሁለተኛ ደግሞ በጣም ደክሞሽ ነበር እርግጥ ነው ረጅም ነው ዘፈኑ በጣም እረፍት አልባ ነገር ነው ብዙ የዜማ ሐሳቦች ቶሎ ይመጣሉና ወደ መጨረሻ ጊዜ ትንሽ የትንፋሽ መቸገር ተስተውሎ ነበርና እንደሱ አይነት ነገር እንዳይኖር በደንብ መስራት አለብሽ ዳንኤል በጣም ግሩም ነበር እኔ ተጀምሮ እስከሚያልቅ ይሄንን የሚያህል በጣም ከባድ ዘፈን እንዴት ሰው በእኩል ኢነርጂ ጨርሳል ስትጀምርም የነበረው ኢነርጂ ስትጨምርስም የነበረው ኢነርጂ በጣም አሜዚንግ ነበር ከምነግር በላይ በጣም ግሩም ነበርና ሁሉን ነገር ተቆጣጣሽ ነበር ስትዘፈን ነበር ኢነርጂ በጣም ደስ የሚል ነው በጣም ይጋባል በቃ ትልቅ ግዙፍ የሆነ ሳውንድ ነው ከድምጽ ውስጥ ሰማይ ነበር which is በጣም ናይስ ጉልበቱ የሚገርም ነው ዘን ካራክተሩ በቃ ይሄን ውስጥ የተገለጸውን ካራክተር በደንብ በቃ ስቴጅ ላይ ኤግዚስት እንዲያደርግ አድርገዋል አንተ ጋም ሁለት ብቻ ኮሜንት ነው ያለኝ አንደኛ ከቅኝት ጋር በተያያዘ በጣም አልፎ በቃ ፐርፌክት የሚባል አይነት ደረጃ እንደደርሱ ነው የሚነገረው የሆነች አንድ ቦታ ስለሆነች ማለፍ ልክ አይደለም ወይ ሁለት ቦታ ትንሽ ስለሆነች ማለፍ ልክ አይደለም መማር ስላለባችሁ እና እሱ ላይ አንድ ትኩረት ማድረግ ከዛ ውጪ ትንሽ ወደ ላይ ያሉ በጣም ከፍታ ላይ ያሉ የዜማ ክፍሎች ላይ ስትሄድ የድምጽ አወጣትህ እየታገልክ እንዳይመስል መጠንቀቅ አለብህ ስትራግል የሚለው ነገር መኖር የለበትም በቃ ናቹራሊ ነው ፍሎ ማድረግ ያለበትና አግኝተኛል አይደል ማለት የፈለኩትን ነገር ሶ ትግሉ መቅራት አለበት በቃ ኢንተርቴይን ማድረግ አለበት ሰው እና እየታገልክ እየተጨነክ የምታወጣውን ነገር ወደ አርት ቀይረው ይሄ ነው ያለው ነገር እሺ ብዙ ሐሳብ ተነስቷል እውነት ነው ዛሬ የነበራችሁት እናንተ ብቻ ሳትሆኑ ሁሉም በጣም የሚገርም ነው ብቃታችሁ ከአዴ ነው የሚጀምረው እሱ አርንቆ ነው ለኛ የሚያቀብለው ሁለተኛ ዙር ላይ ደግሞ ዳኞችም ውጤት አልተናገራችሁም እንጂ ተናግራችኋል የሚለው ግን ይሄ የሚያሳየው ምንድነው የእናንተ ብቃት ነው ዛሬ የነበራችሁ ነገር በጣም ገራሚ ነው ይሄ እኔ ዛሬ ማን እንደሚወድቅ ሁሉ በጣም አስቸጋሪ ነው ይሄ መጀመሪያ ቀን እንደዚህ መታየቱ በጣም ነው ደስ የሚለው ለሁላችንም ትንሽ ነገር ልበል ሄለን ያለምንም ተጽዕኖ አሁን ደግሞ በዚህ አቀራረብ መምጣትሽ ይሄ ነገር በጣም ያስመሰግንሻል በጣም ግሩም አዘፋፈን አሪፍ ቅላጼ ከነውበት ነው ያስደመጥሽን
ጉልበትና ጩኸቱን የቅድሙን በደንብ ሚኒማይዝ አድርገሽ መጥነሽ በዚህ ልክ በቃ አልበም የምናደምጠን እንደዚህ ነው አዘፋፈን። በቃ በዚህ ልክ ከዘፈንሽ በጣም ውጤት ላይ እናገኝሻለን። ብዙ ጊዜ አንዳንዴ መንገጫገጭ ይመጣል። እሱ ነገሮችን በደንብ አድርጋችሁ ማኔጅ አድርጉልሽ ነው። በጣም ዘናጭ እንትን ነበረ። ዳንኤል በጣም የገረመኝ ብዙ ነገር ማለት ስለተባለ ነው። በየዘፈኑ ያሉትን ግጥሞች ነው የምትተውናቸውና ጸሐፊ ነህ ትጽፋለህ አትጽፍም? በቃ አንዳንድ ሰው ደግሞ ግጥምን የመረዳት መንገድ አለውና እያንዳንዱን ነገር ነው ትንሽ ነገር አንድ አስተያየት ብቻ የምሰጥ መስል አንተ የጉልበቴ ፊያቶ ምናምን የምንለው ችግር የለብህ። ቅላጼ ላይ ከርቦች ላይ ገባ አይደለ? እና ቶን የምንለው የከለር የምንለው ነገር አለ አይደለ? እሱ ላይ ብቻ ስራ። ሌላው ምንም ጥያቄ የለውም። በጣም አሪፍ ነው። መልካም እድል ለሁሉም እመኛለሁ።